ዛሬ what do you want to do with your life ስትባሉ ህይወታችሁ ውስጥ ማድረግ የምትፈልጓቸው ነገሮች ምንድናችሁ ተብላችሁ ተጠየቁ መመለስ ያለባችሁ መልስ ብሎ የሆነ መጽሐፍ የተናገረው ነገር ልንገራችሁ። እሱ ጥያቄ እኔ ደስተኛ መሆን ነው የምፈልገው፣ ስራዬን በጣም ወደው አይነት ስራ ነው ማግኘት የምፈልገው፣ ደስ የሚል ቤተሰብ ውስጥ ነው መኖር የምፈልገው የሚል መልስ ሊሆን አይችልም። ይሄ ጥያቄ what do you want to do with your life ስትባሉ መመለስ ያለባችሁ የትኛውን ፔን የትኛውን ጉዳት መርጬ ነው መኖር የምፈልገው የሚለው። ምክንያቱም የምትወዱት ነገር በሙሉ እኩል ለኩል ምን አለው ጉዳት አለው አይደለ? ስለዚህ ያን ጉዳት ወዳችሁ መኖር ነው እንጂ ፖይንቱ ደስተኛ ህይወት የሚባል ነገር የለም። ማለት አንዱን ጉዳት ካልወደዳችሁት የናንተ ህይወት ደስተኛ ሊሆን አይችልም። ፔን መቅረቱ ስለማይቀር ወደፊት ዞሮ ፔን comes with purpose ይላል። ያ ፔን ፐርፐዝ አለው። የምትወዱትን ነገር በቃ ደስ እያለኝ ነው የምጎዳው ነው ማለት ያለባችሁ። ጉዳቱን ኮንሲደር አድርጋችሁ ነው መግባት ያለባችሁ። የምትወዱት ነገር ይግደላችሁ አይደል የሚባለው? የምትወዱትን ነገር ፈልጉ፣ ፔን እንዳለው በደንብ ወቁት፣ ከዛ ጉዳቱንም ወደዋለሁ ብላችሁ ጀምራችሁ ነው እንጂ መስራት ያለባችሁ ደስተኛ ህይወት ነው የምኖረው ብቻ የሚለው ነገር ፖይንት የለውም። ምክንያቱም ሁሉም ደስታ ከጎኑ ምን አለው እኩል ለኩል የራሱ ጉዳት አለው። ስለዚህ አንድ ነገር ስትወዱ ምንድነው the point ጉዳቱንም እንደዛው ወድጆ ደስ ብሎኝ መጎዳት። አሁን ለምሳሌ አንድ ስራ ስትመርጡ ያ ስራ የቢሮ ስራ ከሆነ ሁሌ ቁጭ ብሎ 9 ሰዓት 10 ሰዓት የሚያስቀምጥ ስራ ከሆነ ቁጭ ብላችሁ መስራት አለ። ከዛ ልጅም ከሆነ የምትፈልጉት እንደ ጥሩ ልጅ እንደማግኘቱም ደግሞ ምን አለ የልጅ ኤክስፔንሶች አሉ። ትምህርትም ላይ ከሆነ ኤክሴል ማድረግ የምትፈልጉት እንደ ጥሩ ፓርቱ ጥናቱም እናንተን የሚጎዳችሁ ነገር አለ፣ ጥሩ ነገር እንደሚሰጣችሁ ሆኖ። ከዛ ቤተሰብም ከሆነ የምትፈልጉት ጥሩ ነገር እንደምታገኙት ሁሉ ከቤተሰብ ጋር ጥል አለ ምን አለና ሁሉ ነገሩ ፖይንቱ ምንድነው? የምትፈልጉት ነገር ደስታ ብቻ ነው የምትፈልጉት አትበሉ። ከሁሉም ጋር እኩል ለኩል ከደስታው ጋር ጉዳት ስላለ ጉዳቱንም ምን ማድረግ አለባችሁ? ኢምብሬስ ማድረግ አለባችሁ።